መሻት ተሻገሪው ይባላል። ለምን መጀመሪያ የተሻገርሽ ወንዝ አልፏል። ህይወትም እንደዛው አዳዲስ ነገሮች አሉ። አዳዲስ የሚቀይ ቅመሟ እንግዲህ እንደ መንግስቴውም ዛሬ ቲክታክ ላይ አንድ መልእክት ዱቅ አድርጋልናለች። ያው ሀይሚዬ አንዳንዴ ያው ያስተምራልም ለተመልካቾቼ ጥሩ መልእክት ይሆናል። እንዲሁም ደግሞ የኔንም ሀሳብ ይገልጽልኛል። እንዲሁም ደግሞ ተመልካቾቼን፣ ተከታዮቼን፣ እህቶቼን፣ ወዳጆቼን ይገልጽልኛል የምትለውን ምንጊዜም ቢሆን ስቶሪዋ ላይ ዱቅ ታረግልናለች እና እኛም ደግሞ ያው አስተማሪ ነው። በነገራችን ላይ አንዳንድ ጊዜ ያው ሰሞኑን ፖስት ስታደርጋቸው እኔ ነግሬያቸዋለሁ ብዙ ነገር ሰሞኑን ፖስት ስታደርጋቸው ከነበረው አንጻር ነው ሀይሚዬ ከካሜራ ጀርባም ሆነ ከዛ ወዲያ ማለት ከፕራንኩ በፊት ማለት ነው። ፕራንኩ ከመጀመሩ በፊት ያየችው ነገር አለ ልጅቷ ላይ። እኔ አሁን በተደጋጋሚ ስለ ልጅቷ ስናገር ብዙዎቻችሁ የልጅቷ ጥላቻ ያለብሽ የምትሉኝ ሰዎች አለ። እኔ ጥላቻ የለብኝም ውዶቼ፣ ግን እውነት ስለምናገር ነው ያየሁትን ካየሁት አንጻር ነውና ልጅቷ እኔ ምን አረገችኝ አላቃት፣ አታቀኝ፣ በምን ልጠላት እችላለሁ? እሷን ግን ያው ከምታሳየው አክት ነውና ከካሜራ ጀርባ ያየችው ነገር አለ ብሩኬ ያላወቀው ያልገባው ነገር ግን ለሀይሚ የታያት ነገር ብዬ ነግሬያችሁ ነበርና አንዳንዴ ደግሞ የምናገራት ነገር በቃ ቁጭ ብላ ነው የምትታየውና በጣም ይገርመኛል አንዳንዴ በጣም ማለት ነውና ፖስት ስታደርጋቸው የነበረች በቃ ሀይሚዬ ጥሩ ሙድ ላይ እንዳልሆነች ምናምን ነውና ይሄንንም ነገር የተናገርኩበት ምክንያት በፊት ፖስት ስታደርጋቸው የነበሩትን ስቶሪዎችም አይቼ ነውና የኔ ቅመም እንግዲህ ዛሬ ደግሞ አንድ ወጣቶችን አነቃቃለሁ፣ ለወጣቶች ጥሩ ምክር እሰጣለሁ የሚል ስሙን አልያዝኩትም፣ ግን በጣም ምርጥ ሰውዬ ነው ማለት ዩቲዩብ ላይም ቲክቶክ ላይም እንደዚህ ፖስት ሲደረጋ ያለውና ጥሩ ጥሩ ምክሮችን ነው ልክ እንደ ዳዊት ድሪም ነውና ሀይሚዬ ደግሞ እሱን ቁጭ አድርጋለች እና ምንድነው መልእክቱ? ያው አንድ ሰው በነበረበት እንደማይቀጥል የሆነ ጊዜ ላይ ነገሮች ሲቀየሩ፣ ጊዜያቶች ሲቀየሩ፣ ነገሮች ሲቀያየሩ የሰው ልጅም እንደሚቀየር ነውና ሀይሚዬ ግን በተዘዋዋሪ ያው ተቀይረ ያለው እንደበፊት አይደለም እያልሽ ነው አይደል? ላይ እኛ ሀይሚዬ በፊቷን ሀይሚ ይቅርባይዋን ጎበዝዋን፣ ጠንካራዋን፣ ብልህዋን፣ ጎበዝዋን፣ አስተዋይዋን እኛ የምንወዳት ቅምጥሏን ነው የምንፈልገው። ልትቀየርብንም አንፈልግም። የድሮ ሀይሚያች የምንወዳት ጎበዟ፣ ጠንካራዋ፣ በቃ የዋኋ፣ ብልህዋ፣ አስተዋይዋ ሀይሚን ነው የምንፈልገውና መልእክቱ ግን ያው እንደተቀየረች የሰው ልጅ የሆነ ጊዜ ላይ መቀየር እንደሚችል ነውና ዞሮ ያው ይሄ መልእክት እሷንም ላይገልጻት ይችላል። ሁሌም እንደምላችሁ ያው ስቶሪ የምታደርጋቸው ነገሮች ለኛ ያስተምራል ብላ አሰበችው ሊሆን ይችላል፣ ራሷን ላይ መለከት ይችላልና ግን ያው ካለችበት ኮንዲሽን ጋር አንድ ላይ የሚያዝ ሲሆን ነው እኔ ከሷ ጋር ማገናኘው ብዙ ጊዜና ሰሞኑንም ፖስት ስታደርጋችሁ ከቪዲዮ ከሀይሚና ብሩኬ ከመኩራራፋቸው በፊት ፖስት ስታደርጋቸው የነበረችውን ነገር አስታውሱ እና ገራሚ ፖስቶች ነበር ያየ ነው እና አሁን ላይ ደግሞ ያው እንደዛ አይነት ነገር ተፈጥሯል። ያው እንደሚታረቁ እናውቃለን፣ አይለያዩም እርግጠኛ ነኝ። ግን ለጊዜውም ቢሆን እኛ በጣም ተጎድተናል፣ እነሱም እየተጎዱ ነው ያሉት። በነገራችን ላይ ሀይሚን ብሩኬ እንደዛ ሲሆን የመቻል አቅሙ ኖሯት አይደለም፣ የሆነ ምክንያት ይኖራታል እንጂ ብሩኬ እንደዚህ እየተሰቃየ ብሩኬ እንደዛ እየሆነ ከሰው ጋር እስከ መደባደብ ደረጃ እንግዲህ ብሩኬ ማለት ስንት አላማ ያለው ሰው ነው። ስንት ወደፊት ብዙ የሚጠብቀው ልጅ ነው ለእናቱ ለቤተሰቦቹና እሱ ከዛ ጋር ከዳኒ ጋር ራሱ ካልሆነ ድብድብ ውስጥ ሲገባ
ሀይሚዬ የሆነ ነገር አለ ማለቷ በቃ የሆነ ነገር እንዳለ ነው የተሰማኝ። በቃ የሆነ ምክንያት አላት። ያለ ምክንያት እንደዚህ አላደፈጠችም። ብትበደልም እንኳን ቢያንስ ለሱ ብላ የሆነ ነገር ትል ነበረ። ግን ለማንኛውም ክፉ ነገር ከመናገር ዝም ብለን እንያቸው፣ እናዳምጣቸው። ለምን ዝም እንዳለች አላቅም። ሴትየዋ ግን እኔ እንጃ እንዴት እንደምትወጣ ከኔ አሁንም ቢሆን ማለት ነው። እቺ ሴትዮ የዛች ጓደኛ እንደሆነች አውቃለሁ። ከዛች ጋር ሴራ እንደሆነ አውቃለሁ። እቺ ሴትዮ ከሀይሚና ከብሩኬ ህይወት እስካልወጣች ድረስ ዝም አልልም። ታያት አትበሉ። የሚተውታዋችሁና እናንተም ተባባሪ ናችሁ ማለት ነው። እንደዛ ካላችሁኝ እውነት ስናገር ተባባሪ ናችሁ ማለት ነው። እንዴ አታመሳስሉም እንዴ? የምታሳየውን አክት እዩት እስኪ። ቁጭ እኮ በቃ እኔ ያልኩት ነገር ነው። ያችኛዋ ደግሞ ፖስት፣ በዛ ላይ ደግሞ ብሩኬና ሀይሚ እዚህ ይደባደባሉ። ብሩኬም ሀይሚም ትተክዛለች። ብሩኬም ያው ወንድ ልጅ ያው ያዙ ይልቀቁኛ አይልም እንደ ሴት ልጅ። በዛ ላይ ደግሞ ወንድ ልጅ ወደ ውስጥ ነው የሚያለቅሰው ምናምን ነገር እና ወንድ ልጅ ጉዳቱ አይታወቅለትልም እንጂ እሱም እየተጎዳ ነው በውስጡ እና አላቅም። በጣም እየከበደኝ ነው አሁን ምን እንደምል ራሱ ማለት ነው። እነሱ ግን የሁለቱንም ሪያክሽን ሳያቸው ቲክቶክ ላይ ፖስት የሚያደርጉት እያንዳንዱ የሚያደርጉት ነገር በቃ የሆነ ሰውን የማናደድ የማብሸቅ ወይም ደግሞ በቃ የደስታ ነገር ነውና ለማንኛውም ሀይሚና ብሩኬ በጣም የዋሆች ናቸው። በቃ ሰው ያምናሉ። የሚጎዳቸውና የሚጠቅማቸውን አያውቁም። በቃ ይሄ ማለት የዋህነታቸው ነው። ሰውን ይቀርባሉና ፈጣሪ ከእናንተ ጋር ይሆን። እሱ ማስተዋሉን ይስጣችሁ። ፊታችሁ የተጋረደውን ነገር እሱ ገለል ያድርገው እውነት እንጂ ነገሩ ሁሉ በጣም የሚያስፈራ ነገር ነው እያየሁት ያለሁት። ብቻ ግን ጸልዩላቸው ቤተሰቦች ከምትሳደቡ። እዚህ ኮሜንት ስር እየመጣችሁ ደግሞ እኔ ላይክ አታርጉኝ፣ ችግር የለውም ማለት ስለ ብሩኬ ስናገር ሀይሚን እየመጣችሁ የምትሰድቡብኝ፣ ስለ ሀይሚ ስናገር ብሩኬን እየመጣችሁ የምትሰድቡ በቃ አትምጡ፣ አትስደቡብኝ በፈጠራችሁ። ላይክ አታርጉኝም፣ አትስደቡብኝም በፈጠራችሁ ተው፣ ይቅርብኝ። እኔ እነሱን እንዲሳደቡብኝ አልፈልግም። ኮሜንት ስር ገብታችሁ ስለፈጠራችሁ አምላክ ማንም እነሱ እንዲሳደብብኝ እንዲናገርብኝ አልፈልግም። ሁለቱንም ማለት ነው። ሁለቱንም አንድ ሰው ለአንዱ ወግኖ አትሳደቡ በፈጠራችሁ። አንዳችሁ ለምሳሌ ለሀይሚ ወግናችሁ ብሩኬን የምትሳደቡ ሰዎች ይህ ትክክል አይደለም። እነሱ ነገ ዞሮ የሚገጥሙ ልጆች ናቸው። በኋላ የምናፍረው እኛ ነን። ስለዚህ ታው በቃ አትሳደቡ። ለብሩኬ ወክራችሁ ሀይሚን የምትሳደቡ ታው። ብሩኬን አጠቅሞትም ወይም ሀይሚን አጠቅሟትም ብሩኬን ስለሰደባችሁ ሀይሚን ስለሰደባችሁ እነሱ አይወዷችሁም ወይም ደግሞ ሊጠቅሟቸውም አችሉም በዚህ። ስለዚህ ታው በቃ እነሱን አትሳደቡ። ኮሜንት ስር እየመጣችሁ